ስትራቴጂ አሜሪካን እንድትወጋ የሚያደርጉ የጦር አስኪያጆች በዚህ ዓለም እኛ የማናያቸው መንፈሳውያን አሉ። ያንን ማፍረስ ግን የምትችል አንተ ነህ። መንፈሳዊውን ዓለም መንካት የምንችለው በመንፈስ ብቻ ነው። አሜን። የሚያየው መንፈስ ብቻ ነው። አሜን። መንፈሳዊውን ዓለም አሁን ሰዎች ምን አሉ? ጦርነት ምን ያስፈልጋል? ምክንያቱም አንድ ጦርነት ቁጭ ብለው እዛ ዋሩም ውስጥ ምን አሉ? የሚያካሂዱ የመንፈሳውያን ሰራዊት አሉ። የክፋት መንፈሳውያን ሰራዊት አሉ። ለምን? ለዚህ ዓለም ሁሉ ጊዜ ሰይጣን ምን ሊያደርግ ነው የሚመጣው? ሊገድል ሊያጠፋ ነው የሚመጣው። ስለዚህ ጦርነት ከእግዚአብሔር ሆኖ አያውቅም። ጦርነትን እንዲያደርጉ የሚያደርግ ጠላት ነው ሰይጣን። ስለዚህ ልክ እነዚህ እኛ የምናያቸው በአይን የምናያቸው ከነዚህ ጦርነት ጀርባ መንፈሳዊ ዓለም አለ። ለዚህ የተመደበ መንፈሳዊ ዓለም አለ። ቁጭ ብሎ ምን ያህል ሰው እንደመጨረስ እንዳለበት የሚናገር በዚህ ጦርነት ይሄንን ያህል ሰው መሞት አለበት ብሎ ይሄንን ስትራቴጂ የሚያወጣ የመንፈሳዊ ዓለም አለ። ይሄን የሚያካሂደው የመንፈሳዊ ዓለም አለ። ስለዚህ ጳውሎስ የሚለው አሁን በመንፈስ ያሉትን እነዚህ የክፋት መንፈሳውያን ሰራዊት ክፋት ነው ስራቸው፣ ክፎች ናቸው። ሲመጡ ብዙ ነገር ነው የሚያጠፉት። እነዚህ ለመቃወም እንድትችሉ ነው የሚለው። ለመዋጋት እንድትችሉ ምን አድርጉ ነው የሚለው? የእግዚአብሔርን ጦር ልበሱ። ስለዚህ ውጊያ ለማድረግ ከደምና ከስጋ ጋር እንዳልሆነ ማወቅ አለብን። ጠላታችን ማን መሆኑን ማወቅ አለብን። ጠላቶቻችን በሃይራርኪ ወይም በስልጣን ተዋረድ እንዳላቸው በስልጣን ተዋረድ አለው ሰይጣን። ዝም ብሎ አይደለም የሚዋጋው መጥቶ አንተን። የስልጣን ተዋረድ አለው። ከላይ የሚያዘው አለ። ከላይ አዛዦች አሉ። ለጦርነት የተመደቡ አሉ። ለሐሰተኛ ትምህርት በቤተክርስቲያን ውስጥ ለመስራት የተመደቡ አሉ። ያንተን ደግሞ ዕለታዊ ኑሮ በኑሮ የሚላክብህ አሉ። እነዚህ 24 ሰዓት ነው የሚሰሩት። 24/7 አይቆሙም። መንፈሳዊ ውጊያ እንዳለ ክርስቲያን እንኳን ማቃል ሁሉ ጊዜ በቃ እንትን ብሎ የሚኖር ምንም በቃ ሰይጣን እንደሌለ ነው የሚኖረው። አብዛኛው ጊዜ እንዳልነበረ ግን እሱ ይሰራል። ለአንተን 24 ሰዓት ቁጭ ብሎ ፕላን ያወጣል። አንተን እንዴት እንደሚጥልህ ቤተክርስቲያንን እንዴት አድርጎ እንደሚበትን የራሱን ኤጀንቶች በመላክ ሰይጣን ይሰራል። ይሄንን እናውቃለን። እስቲል ይሰራል። ጳውሎስ የሚለው ይሄ ጠላታችን ማን መሆኑን ማወቅ አለብን። ከማን ጋር ነው የምንዋጋ? እንዴት ነው የሚሰራው? ስትራቴጂ አለው። ዝም ብሎ አይደለም እንትን የሚለው። ስለዚህ የኛ ደግሞ የጦር ጀነራላችን ማን ነው? ኢየሱስ ክርስቶስ። አሜን። የጦር ጀነራል አለ። አሜን። አሜን። አዎ። ሌላው ትልቁና አንደኛው ጠላት ማን መሆኑን ካወቅ ጠላት የተሸነፈ ጠላት መሆኑን ማወቅ አለብን። ጠላት ሃይራርኪ ያለው የስልጣን ተዋረድ አለው። የተጣለ ጠላት ነው። ሌላው ደግሞ ምንድነው? የተሸነፈ ጠላት ነው። እኛም ደግሞ የጦር ጀነራላችን አለ። የጦር ጀነራላችንን መስማት አለብን። ቅድም ያለው ምንድነው? ጸሎት፣ ከእግዚአብሔር ጋር መሆን፣ መነጋገር ምርጫ የሌለው ነገር ነው። በተለይም የጽሞና ጸሎት የምንለውን በደንብ ከእግዚአብሔር ጋር ለምንድን ነው መሰላችሁ? ከእግዚአብሔር መመሪያ እንቀበላለን። እግዚአብሔርን እንሰማለን። እግዚአብሔር ይናገረናል በዛ ጸሎታችን። ስለዚህ ይሄ በጣም አስፈላጊ ነው። ለምን? ይሄን ጠላታችንን እንድናቀው። ያለበለዚያ የእግዚአብሔር ቃል ምንድን ነው የሚለው? ሰይጣንን አይል የሰይጣንን ምን ትቃወሙ ዘንድ ነው የሚለው? የሰይጣንን ምንድነው? ሽንገላ። የሰይጣንን ምንድነው? ሽንገላ። አሜን። የሰይጣንን ስኪም ይለዋል። ይሄ ማታለል፣ እንግሊዘኛው ስኪም አለው። በቃ ማታለል፣ እዚህ ቦታ እሱን ለመቃወም ትችሉ ዘንድ ነው። ሰይጣንንማ አንተ ተዋግታ አታሸንፍም። ምክንያቱም ተሸንፏል። አሜን። ማን ያሸነፈው? ኢየሱስ። አዎ፣ በሞት ላይ ስልጣን ያለውን በሞት እንዲሽራል አይደል እንዴ? ይሄውም ዲያብሎስን ነው ይላል። በሞት ላይ ስልጣን ያለውን ኢየሱስ ክርስቶስ አሸንፎታል። አሜን። ስለዚህ አንተ ሰይጣንን አይደለም የምትዋጋው ዛሬ። ምኑን ነው የምንዋጋው? ሽንገላውን ነው። ብዙ ሰዎች ግን ሰይጣንን የሚዋጉ ነው የሚመስላቸው። እንደዚህ ሆነ በዚህ ሆነ አይደለም። እንደዛ ስላልን አይደለም ወገኖች።
ሰይጣን ኦልሬዲ እየተሸነፈ እሱን ደግሞ ስናቅ ይሄን ከገባን ይፈራናል። ምን መሆኑን ካወቀን የተሸነፈ መሆኑን ካወቀን ቆላስይስ ምዕራፍ 2 ከቁጥር 15 ላይ ምን ይላል? እሺ ያው መማማርም ስለሆነ መጠየቅ ይቻላል። እሺ ያው ዲያብሎስን ከኛ ውጊያችን ከደምና ከስጋ ጋር አይደለም ተብሏልና ግን መጽሐፍ ቅዱስ የተናገረው እዚህ ጋር ሮሜ 12:20 ላይ ይላል ጠላትን ቢርባው አብላው ቢጠማ አጠጣው ይህንም በማድረግ በራሱ ላይ የእሳት ፍም ተከተለ ይላል። ምክንያቱም ጠላታችን ስጋና ደም ካልሆነ ስጋና ደም ደግሞ ፊዚካሊ ሰው ነው። ግን በስተጀርባው እኛ ደግሞ መንፈሳዊ ነገር ነው የምንዋቀው። ምክንያቱም እኛ አናየው መንፈስ ነው፣ ዲያብሎስ መንፈስ ነው። ግን እሱን በመንፈስ ሆነን እንዋጓለን። ይሄ ጠላታችን የሚለው ደግሞ ቢርባው አብላው የሚለው ሰውን ነው። ምክንያቱም ሰው ይርባዋል ይጠማዋል እና ጠላትህን ነው የሚለው እና ይሄን ነገር ከዚህኛው ጋር እንዴት ማመሳከር እንችላለን የሚለው ነገር። እዚህ ላይ ጥሩ ጥያቄ ነው። እዛ ላይ የሚለውን የሚጠላህን ሰው እንጂ ዲያብሎስን አይደለም። የሚጠላህን ምንድን ነው የምትለው? ጠላትህን ውደድ ይላል አይደለ? ዲያብሎስን ውደድ አይልም አይደለ? አትወደውም። ያ ግን ምንድነው እዚህ ላይ ጠላቴ ብለህ አሁን ጌታችን ኢየሱስ ክርስቶስ እዚህ ላይ ሲያስተምር የምትጠላው ሰው አለ፣ የሚጠላ ሰው አለ፣ ክፉ ያደረገብህ ሰው አለ አይደለ? ጠላት ቢራብ አብላው ቢጠማ ማጠጣው ግን በማድረግ የእሳት ሰውየውን ምን ታደርገዋለህ? አሁን አብላው አጠጣው የሚለው የሚጠላህን ሰዎች ይጠሉሃል አይደል? አንተ የምትጠላቸው ሰዎች አሉ። ጠላት አይደል ማለት እሺ፣ የሚጠላህ ግን ሰው ይኖራል። ክፉ የሚያደርግብህ ሰው ምንድነው? ጠላት አመቀስ እንትን ነው አይደል? ለሱ ግን ምን አደርግለት ነው? መልካም አደርግለት። እውነት እላችኋለሁ ጠላቶቻችሁን ምን በሉ ይላል? ውደዱ። ማንወዳቸው ሰዎች አሉ። እኔ በምድር ላይ ሁሉንም አልወድም፣ ግን ውደድ ነው የሚለው እግዚአብሔር ቃል። ግን ውደድ። የማትወዳቸውን ሰዎች በቃ እንደ ጠላት የምታያቸው ውደድ። ወይም ክፉ ያደረጉብህን ሰዎች ምን በል ነው የሚለው። እዚህ ጋር ስለ ሰዎች ነው ጌታ ኢየሱስ ክርስቶስ የሚናገረው። ምክንያቱም ይሄ ጠላታችን እውነተኛ ጠላት ያለን እኛ ሰይጣን ነው። እሱ ፍጹም የአንተን መልካምነት የማይፈልግ በቃ ትክክለኛ ክርስቶስ እግዚአብሔር ከሰማይ የወረወረው ወደ ምድር የተወረወረ ኢየሱስ ክርስቶስ ሲሞት ድል ያደረገው ሁልጊዜ ለሰዎች ልጆች ጠላት የሆነ እስከ መጨረሻ እንትን የሆነ ሰይጣን ነው። ግን ሰይጣን በሰዎች ውስጥ ሆኖ አንተን ሊጎዳህ ይችላል። እነዚህ ሰዎች ምንድነው? ሰዎቹን እኮ ነው። ሰውየውን ምን በለው ነው? ውደደው። ሰውየውን ምን አድርገው? አብላው። ከሰውየው በስተጀርባ ግን ሌላ ነገር ነው ያለው። አሁን አንተ ሰው ጠላት መስሎ ቁጭ ብሎ አንተን እንትን የሚል ሰው ነው። ስጋና ደም ነው እዚህ ጋር ቁጭ ብዬ የማየው። ስጋና ደም ሲያደርገኝ ስጋና ደም ልኮ አትንካለ ማለት ነው። አብላው የሚልህ ስጋና ደም ያለበለዚያ በለው ነበር የሚለው አይደል እንዴ? ጠላት ቢሆን ኖሮ ስጋና ደም አጥፋው ነው የሚልህ እና ለስጋና ለደም ግን ኢየሱስ ክርስቶስን እየው ሰይጣንን ቀጠቀጠው ይላል አይደል እንዴ? ሰዎችን ግን ምን አላቸው? የገረፉትን በመስቀል ላይ እንዲሞት ያደረጉት ምንድን ያላቸው? ይቅር በላቸው ነው አይደል እንዴ? አባት ሆይ የሚያደርጉትን አቁምና ለሰዎች እንዲህ ያለው ኢየሱስ ሰዎችን አጥፋቸው አላለም። ይችላል አይደል እንዴ? ማጥፋት አይችልም ነበር? ይችላል። ሰዎች ስጋና ደም ግን ምን አድርጋለው? ይቅር በላቸው። ለዚህ እግዚአብሔር ቃል ለኛ ምንድነው የሚለው? እንደ ጠላት የሆነብህን እንኳን ምን በለን ነው የሚለው? ውደድና መልካም አድርግለት። ስለዚህ ስጋና ደምን መልካም አድርግለት ነው። ለሰይጣን ግን መልካም አድርግለት አይደለም። መጋደላችን ከምንና ከስህተት። ስለዚህ ቆላስይስ ላይ እንደውም ምን ይላል? ቆላስይስ 2:15 ላይ የታየቁልሽ አንብብ። የአለቆችንና የባለስልጣናትን ማዕረግ በመክፈፍ በመስቀሉ ድል ነስቶ በአደባባይ እያዞራቸው እንዲታዩ አደረገ። ምን ይላል? አሁን ሰይጣንን ምን አደረገው ነው የሚለው? ስልጣኑን ምን አደረገው? ገፈፈው። ስለዚህ ስልጣኑን ገፎ ድል በመንሳት ምን አደረጋቸው ይላል? አዞራቸው ይላል።
ይህንን ነገር ያው ታውቃላችሁ ብዙዎቻችሁ የመጽሐፍ ቅዱስ ተማሪዎች ስለሆናችሁ። ጳውሎስ እዚህ ቦታ የሚናገረው ጳውሎስ የኖረበት ዘመን ሮማውያን የሚገዙበት ዘመን ነበር። በሮማውያን ጊዜ ምንድነው አንድ ጀነራል ተማርኮ ሲመጣ ካላሲየም የሚባል አለ፣ ትልቅ እንደ ስቴዲየም ነገር ይሰበሰባሉ አይደል እንዴ? ካላሲየም ውስጥ አስገብቶ ጀነራሉ ምን ያደርጋል? መጀመሪያ የጀነራሉን እንትን ይገፋል፣ ማዕረጉን ይገፋል። ማዕረጉን ገፈፈው ማለት ራቁቱን አደረገው፣ በቃ ወሰደበት ነው የሚለው። ከዛ በኋላ ወስዶ ምንድነው የሚያደርገው? እንደዚህ ንጉሱም እንደዚህ ተሰብስበው ሰዎች ልክ እንደ ኳስ ጨዋታ ሜዳ ስቴዲየም ተሰብስበው እሱን ያሉ። አሁን ምንድነው የሚያደርገው? ይሄ ማርኮ የመጣው ጀነራል ይሄኛውን የማረከውን ጀነራል ስልጣኑን ከገፈፈ በኋላ እያዞረ ምን ያደርጋቸዋል? ያሳያቸዋል። ድል መንሳቱን ምን ያደርጋል? ያሳያል። ስለዚህ ጳውሎስ የተጠቀመው ስለ ክርስቶስ ኢየሱስ ሲናገር ይህንን ነው የተጠቀመው። ጌታችን ኢየሱስ ክርስቶስ ሰይጣንን ምን አደረገው? ገፈፈው። ስልጣኑን ምን አለው? ወሰደው። እንደውም ምን ይላል? በሞት ላይ ስልጣን ያለውን በሞት ምን እንዲሽር። ስለዚህ ይሄም ደግሞ ዲያብሎስን ነው ይላል። ሰይጣን በሞት ላይ ስልጣን ነበረው። ጌታችን ኢየሱስ ክርስቶስ ሳይሞትና ሳይነሳ በፊት ሰይጣን ስልጣን ነበረው ሰዎችን። የዛን ጊዜ ግን ምን አደረገው? ገፈፈው። ስልጣኑን ገፈፈና ምን እያደረገ አሳያቸው ይላል እዚህ ቆላስይስ ላይ እያዞረ አሳያቸው። የሚቃወመንንም እዛ ላይ ከፍ ብሎ ምን ይላል? የሚቃወመንም የዕዳ ጽሕፈት ደመሰሰው ይላል። አሜን አሜን። በምኑ ነው የደመሰሰው? በደሙ ደመሰሰው። የሚቃወመንን እኛ ሕግ ተጽፎብን ሞት ይገባቸዋል የተባለው ምን ያደርጋል የተባለው ምን ያደረገው ይላል? ደመሰሰው። ከዛ በኋላ ይሄንን እየወሰደ ሰይጣንን ምን አደረገው? አሳየው። ስለዚህ ራቁቱን ነው ራቁቱን። አሜን አሜን። የኛ መፈክራችን ይችላል። ሁሌ ከጸለይን በኋላ ራቁቱን ነው ራቁቱን አሸንፎታል የኔ መድን አሜን ስልጣን ሰጥቶኛል እባብና ጊንጡን ገጀመሎኛል የሚል መዝሙር አለ። የማን መዝሙር እንደሆነ አላውቅም፣ ግን እሱን ራቁቱን ነው በቃ አይደል? ምንም ስልጣን የለውም። አንተን ሊነካ ስልጣን የለውም። እኔን አንቺን ሊነካ ስልጣን የለውም። ለምን? ስልጣኑ ምን ሆኗል? ተገፏል። አሜን የተገፈፈ ነው እኮ አይደል እንዴ? ስልጣኑን ኢየሱስ ክርስቶስ ከሙታን በተነሳ ጊዜ አሜን። ክርስቶስ ኢየሱስ ከሙታን ሲነሳ ሰይጣንን ራቁቱን አስቀረ። አሜን ራቁቱን ነው። አሜን። በጣም ደስ የሚለኝ ቦታ አለ። ኢሳይያስ ምን ይላል? he reduced you to ash ይላል። አመድ አደረገው። አመድ ነው። መንገር ነው እሱ ምን እንደሆነ ሲመጣ መንገር ነው። አመድ ነው። አሜን። ራቁቱን ነው። አሜን። እኔ እንደሱ ነው የምለው ነው። ራቁቱን ነው። ስልጣን የለህም በኔ ላይ። አሜን። I have a blood covenant ቃል ኪዳን በኔ ላይ። አሜን። ኢየሱስ ክርስቶስ ሲሞት ደሙን ይዞ የገባው። አሜን። ክርስቶስ ቅዱሳን ይዞ ሲገባ ያ የደም ቃል ኪዳን ለኔና ለናንተ። አሜን። ሰይጣን በእኛ ላይ ምንም ስልጣን የለውም። አሜን። ጠላታችን ይሄ ነው፣ የተሸነፈ ጠላት። አሜን አሜን አሜን። ስለዚህ እኛ ሰይጣንን የምንዋጋ አይደለም። ምኑን ነው የምንዋጋው? ለምን? ኢየሱስ ምን አድርጎታል? ኢየሱስ አሸንፎታል። ሰይጣን ይሄንን እንድናቅ አይፈልግም። እንደተሸነፈ እንድናቅ አይፈልግም። ዛሬም ቆመን እኛ ኃይላትን ስልጣናትን የምንዋጋ አይደለም ወገን፣ የምንቃወም ነን። አሜን አሜን። ተቃወሙትና ተዋጉት እኮ አይደለም፣ ትቃወሙ ዘንድ እንድትችሉ ነው የሚለው ጳውሎስ እዚህ ላይ። የሰይጣንን ምን ትቃወሙ ዘንድ? ሽንገላው ግን is 24/7። ዛሬ በዚህ አመለጥኩ ስትል እዚህ ጋር ይመጣብሃል። በዚህ ጋር ደህና ነኝ ስትል እዚህ ጋር ይመጣብሃል። ይሄንን ሽንገላውን ትቃወሙ ዘንድ ነው። ሌላው ደግሞ ትልቁ ባትል ግራውንድ የት ነው? ለምሳሌ ባትል ግራውንድ አለ፣ አንድ ቦታ ነው። ዝም ብሎ አይደለም። አሁን ኢራቅ ጦርነት ነች ከተባለ ኢራቅ ውስጥ ሁሉ አይደለም እንዴ? አንድ ቦታ የሚዋጉባት ቦታ አለች አይደል? ባትል ግራውንድ አለ። የመዋጊያ ፊልም እንትኑ ምንድነው? አይምሮ ነው ባትል ግራውንድ። አይምሮአችን ነው። እንደውም ፓስተር ሲያስተምር ብዙ ጊዜ 30,000 ሐሳብ በሰው አይምሮ ይገባል። 30,000 ሐሳብ ይመጣል። ስለዚህ የትኛው የእግዚአብሔር
የትኛው የሰይጣን የትኛው የኛ የትኛው መሆን አለበት። ስለዚህ ምን ይላሉ ፈረንጆች? ወፍ በላይ ላይ እንዳትበር መከልከል አልችልም ይላሉ። ግን ራሴ ላይ ጎጆ አትሰራብኝም ይላሉ አይደል? ጎጆ አትሰራ። ስለዚህ ሐሳብ ይመጣል። ሐሳቡን ግን ማስተናገድ የኛ እንትን ነው። የትኛውን ነው የምንጥለው? የትኛውን ሐሳብ ነው የምንቃወመው? ስለዚህ ምንድነው ሽንገላውን ሲል ሰይጣን የሚልካቸውን ሽንገላዎች መቃወም። ለምን መሰላችሁ? ሰይጣን በቃ እንትን ብሎ ይወረውራል። ከዛ በኋላ እንትን የሚላቸውን ምን ማለት ትጀምራላችሁ? መናገር ትችላላችሁ። ስለዚህ አይምሮ is the battle ground። አይምሮአችን ነው የጦር ሜዳ። በቆሮንቶስ ላይ ምዕራፍ 10 አንደኛ ቆሮንቶስ ነው መሰለኝ ምዕራፍ 10 ምን ይላል? እንደ ሰው ልማድ ብንመላለስ የጦር ዕቃችን ምን አይደለም ይላል? ስጋዊ አይደለም። ምሽግን ለማፍረስ በእግዚአብሔር ዘንድ ምንድን ይላል? ብርቱ ነው። ከፍ ያለውንም በእግዚአብሔር እውቀት ላይ የሚነሳውን የሰውን ሐሳብ ምን እናደርጋለን? እናፈርሳለን። አይምሮን ሁሉ ለክርስቶስ እንማርካለን ይላል። እንግሊዘኛው we pull down strongholds ይላል። pull down ነው እናደርግ እናፈርሰዋለን። ምን የሰራው stronghold የሰራው stronghold የሚሰራው ቤት ነው አይምሮ ላይ ነው። ለብዙ ዘመን የሰማኸው ከልጅነት ጀምሮ የሰማኸው አንድ stronghold ሊኖር ይችላል። ምን አይነት stronghold እንደሆነ አላውቅም። ወይ ተለማመዳችሁት ኃጢአት ሊሆን ይችላል። stronghold ሰርቶ ማንተ ማለት ያቃተው ግን ምንድነው የሚለው እግዚአብሔር ቃል we can pull down ያንን አለ። ያንን አድርገን ለክርስቶስ ምን እናደርጋለን አለ? አይምሮአችንን እንማርካለን። ክርስቶስ ኢየሱስ ቶታሊ እንዲቆጣጠረው እናደርጋለን። ሰይጣን ስትሮንግ ሆልድ ያደረገብን ነገር አለ። ቅድም እንዳልኳችሁ ያው ስትሮንግ ሆልድ የሚባሉት ቦታዎች አሉ። በአማርኛ ምንድነው ስትሮንግ ሆልድ? ምሽግ። ኦኬ በቃ ወሳኝ አይደል? እዚህ ጋር ጠላት እዛ ቦታ ለማስለቀቅ ብዙ ሰው ነው ደም የሚፈሰው አይደለ? በቃ ምሽጋቸው ምን አለ ይላል? ይሄንን ቦታ አሁን አንድ ቦታ ይዘው ጠላት ያንን ቦታ በቃ ከዛ ነው የሚላከው፣ ከዛ ቦታ ነው እንትን የሚለው። ስለዚህ ያንን ቦታ ለማስለቀቅ ከፈለጉ ብዙ ጦር መሳሪያና የሰው ህይወት ብዙ እንትን ይላል። ለምን ያንን ቦታ ስለዚህ ይሄንን ለማስለቀቅ ስትሮንግ ሆልድ ካለ በህይወታችን ያስቸገረን ነገር ካለ ያስቸገረን ሐሳብ ካለ ያንን ማፍረስ ግዴታ ነው። ምክንያቱም እኛ የክርስቶስ ኢየሱስ ስም ተሰጥቶናል። አሜን። አእምሮአችንን ሙሉ ለሙሉ ክርስቶስ ኢየሱስ መቆጣጠር አለበት። አሜን አሜን አሜን። ይሄ ነው ሰይጣን ትልቁ የሚያደርገው ነገር ይሄ ነው። በልጅነታችን ምናልባት አንተ አትረባም፣ አንቺ አትረቢም፣ ለምንም ነገር አትበቂም ምን የሚለን ነገር ሊሆን ይችላል። ልክ ስንነሳ ሁሉ ነገር ተሳካልን ስንል ምን እንላለን? ተመልሰን እዛው ነን። በቃ ያ ሐሳብ ይመጣና በቃ አንቺ እኮ አትረቢም፣ አንቺ እኮ ምንም አይሆንልሽም፣ ይሄ አይደልሽም፣ ክርስቲያን እንኳን አትሆኑም ብሏቸው ያውቃል። እኔ ለብዙ ዘመን የተቸገርኩት እሱ ነበር። እውነተኛ ክርስቲያን ነው ለመሰላችሁ በእግዚአብሔር ቤት ላይ ያደግኩት I grew up in the church። ይሄ ሪቫይቫል የሚባለው መዘምሬን ያደግኩት የእግዚአብሔርን ቃል ተምሬን ያወቅኩት። አሁን እምላችሁ ብዙ ቃላት ማቀው በቃሌ መጽሐፍ ቅዱስን እናነባለን፣ በጣም ያስተምሩናል መጽሐፍ ቅዱስ። ግን ካደጉ በኋላ ክርስቲያን በቃ እዚህ ጋር ክርስቲያን ነኝ፣ ቤት ውጭ ስወጣ ግን ሌላ ሰው ነኝ። በኋላ እንደው በቃ ሞክራለሁ በቃ እኔ መጨረሻ ላይ እንደው በቃ አይሆንልኝም፣ ለእኔ ክርስትና አይሆንም ብዬ እንትን ለማለት ነበር። እግዚአብሔር ግን በመጨረሻ ላይ እኔ አሸንፎ አሜን ሳይሞላኝ አሜን። ምክንያቱም እዛ ትምህርት ቤት ሆነን በተለይ እኔ ኩየራ ነበርና ክርስቲያን ካየሁኝ ጴንጤዎቹ ጋር ሳይ ጴንጤ ነኝ፣ ግን ዓለማዊ ጓደኞች አሉኝ። ለምን ልክ ዓለማዊ ጓደኞቼ ጋር ደግሞ ስሄድ ዘፈን መስማት ነው፣ እነሱ የሚያደርጉትን ማድረግ ነው። አሁን በቃ ይሄ መሀል ሰፋሪነት በጣም አስጠላኝ እና አንድ ጊዜ ብዬ ጸለይኩ፣ እግዚአብሔር ሆይ ወይ ጥሩ ክርስቲያን አድርገኝ ወይ ጥሩ ዓለማዊ ሆነ። በቃ ወሰንኩኝ፣ ወይ ጥሩ ዓለማዊ ሆናለሁ ከአሁን በኋላ እልም ብዬ ዓለም ውስጥ ገብቼ እንደፈለግኩ ሆናለሁ፣ ወይ ክርስቲያን አድርገኝ። በቃ እኔ ተቸገርኩኝ፣ ምክንያቱም በክርስትና መኖር አልቻልኩም። አሁን እንደውም ምን ይላሉ በቃ ቤተክርስቲያን ልክ ቤተክርስቲያን ሲሄድ እግዚአብሔር አስበዋል። በቃ ጌታዊ ብዬ ጸልዬ መጥቼ ደግሞ እዚህ ጋር ደግሞ ስመጣ ሌላ ሰው ነኝ። በቃ ጓደኞቼ ታገኛለሁ ደግሞ ቶታሊ እግዚአብሔርን ነገር ረስቼ ሌላ ሰው ነኝ። እንደውም ትዝ ይለኛል ደብረ ዘይት ቀበሌ 4 ነበር
በኋላ እንደውም ባቢሎን አለው ከዛ በቃ ባቢሎን ነበር ነው ያለነው። የባቢሎን ቋንቋችን፣ ስራችን የባቢሎን ቤት ውስጥ ግን ክርስቲያን ነን። ምክንያቱም ክርስቲያን ካልሆናችሁ መኖር አትችሉም እዛ ቤት። እና ቤት ስንመጣ ጸሎት አለ፣ መዝሙር አለ፣ ግን ውጭ ስንወጣ ሌላ በቃ ሰው የሚያቀን በዛ እንትናችን ነው። እና በዛን ጊዜ ነበር በቃ እንትን ያለው ቤተክርስቲያን ሄዱ እንባላለን። ያኔ መካነ ኢየሱስ ነበር እዚህ ሆራ ጋር። ልክ ከመካነ ኢየሱስ ጸሎት ሰምተን ምን ብለን ልክ ስንወጣ ዘፈን መስማት፣ ልክ ዘፈን እንሰማለን እዛ ልክ ቡና ቤቶች አሉ አይደል? ጮክ ብሎ ዘፈን ሲለው እኛ ዘፈን እየዘፈን ቤቱ እንገባለን። ከዛ ማታ ጸሎት ግቡ ሲባል በቃ ጸሎት ከምንገባ ታሞ መተኛት ነው የምንፈልገው። በእውነት ታሞ የተኛ ሰው እንደው ታድለሽ እንላለን። ዛሬ ታድለሽ ታማለች። ለምን ጸሎት እንዳትገባ ጸሎትን መግባቱን ያን ያህል ነበር እንትን የምንለውና እግዚአብሔር ግን መንፈስ ቅዱስ አንድ ጊዜ መጣና ሲነካት ይኸው ጌታ ለውጦ ለዘላለም አስቀረ። አሜን አሜን። እግዚአብሔር መንፈስና በቃ ምንድነው በቃ አንቺ በቃ ክርስቲያን አትሆኚም፣ አንቺ በቃ አትሆኚም የሚል በቃ እኔ ለራሴን ኮንቪንስ ላደረገው ነበር። በቃ እኔ ክርስቲያን መሆን አልችልም በቃ ብዬ እግዚአብሔር እንትን ያልኩት። ግን እግዚአብሔር በምህረቱ ጸሎቴን ሰማኝ።